አርዕስተ ዜና የ2017 የመጅሊስ ምርጫ በአዲስ አበባ ደረጃ የመራጮች ምዝገባ ነገ ይጀምራል ተባለ። ሀገርን በጽኑ መሰረት ላይ የሚያቆሙ መሰረታዊ ጉዳዮች ላይ መግባባት ለመፍጠር የሃይማኖት ተቋማት ከፍተኛ ኃላፊነት አለባቸው ተብሏል። የውጭ ሀገር ስራ ስምሪት ረቂቅ አዋጅ ትችት ገጠመው። የኢትዮጵያ የባንክ ዘርፍ ለውጭ ባለሀብቶች ክፍት ሆነ። በማንያማር ታጣቂዎች ተይዘው የነበሩ ኢትዮጵያውያን በሙሉ ወደ ሀገራቸው መመለሳቸው ተነገረ። በእስራኤልና በአሜሪካ የሚመራው የእርዳታ ፋውንዴሽን ለበርካታ ንጹሃን ፍልስጤማውያን ሞት ምክንያት መሆኑ ተሰማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾቻችን የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናምራ የ2017 የመጅሊስ ምርጫ በአዲስ አበባ ደረጃ የመራጮች ምዝገባ ነገ ይጀምራል ተባለ። የ2017 የመጅሊስ ምርጫ በአዲስ አበባ ደረጃ የመራጮች ምዝገባ ከነገ ሰኔ 20 ጀምሮ እንደሚካሄድ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምርጫ አስፈጻሚ ቦርድ አስታውቋል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምርጫ አስፈጻሚ ቦርድ የ2017 የመጅሊስ ምርጫ ምዝገባን አስመልክቶ ለመገናኛ ብዙሃን መግለጫም ሰጥቷል። መግለጫውን የሰጡት የምርጫ አስፈጻሚ ቦርድ ሰብሳቢ ጅብሪል ኡስማን እንዳሉት ቦርዱ ኃላፊነቱን ከተረከበ ጊዜ ጀምሮ ቅድመ ዝግጅት ሲያከናውንም ቆይቷል። በዚህም ባለፉት ወራት የተለያዩ የቅድመ ዝግጅት ስራዎችንም ማከናወኑን ተናግሯል። ከክፍለ ከተማ ጀምሮ እስከ መጅሊስ ድረስ ምርጫውን የሚያስፈጽሙ አካላት ሲያደራጁ መቆየቱንም ጠቅሷል። በአዲስ አበባ ደረጃ የመራጮች ምዝገባ ከነገ ሰኔ 20 ቀን 2017 ጀምሮ በመስጂዶችና ለዚህ ተብሎ በተዘጋጁ ቦታዎች እንደሚጀመር መጠቆሙን ለምዝገባ የሚያገለግሉ አስፈላጊ የሆኑ ቁሳቁሶችን ማዘጋጀታቸውንም ተናግሯል። በዚህም እድሜው 18 ዓመት የሞላው ሙስሊም በሙሉ መምረጥ እንደሚችል ጠቁሞ መራጮችም ለምዝገባ ሲመጡ በሚመዘገቡበት መስጂድ አካባቢ ነዋሪነታቸውን የሚያረጋግጥ መታወቂያ ይዘው መምጣት እንዳለባቸውም አስታውቀዋል። ምርጫው በኤሌክትሮኒክስ እንደሚካሄድም ሰብሳቢው አክለው ተናግረዋል። ሀገርን በጽኑ መሰረት ላይ በሚያቆሙ መሰረታዊ ጉዳዮች ላይ መግባባት ለመፍጠር የሃይማኖት ተቋማት ከፍተኛ ኃላፊነት አለባቸው ተብሏል። ሀገራዊ ምክክር ኢትዮጵያ በጽኑ መሰረት ላይ በሚያቆሙ እጅግ መሰረታዊ በሆኑ ጉዳዮች ላይ ብሔራዊ መግባባት ለመፍጠር የሃይማኖት ተቋማት ከፍተኛ ኃላፊነት እንዳለባቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። ኮሚሽኑ ለስኬታማ ሀገር ምክክር የሃይማኖት ምሁራን ሚና በሚል መሪ ሀሳብ ከተለያዩ ሃይማኖት ተቋማት ምሁራን ጋር በአዲስ አበባ ውይይት እያደረገ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ሪድ በውይይቱ መክፈቻ ባደረጉት ንግግር የሃይማኖት ተቋማት ለሀገር አንድነት ሉዓላዊነት መከበር ትልቅ አክብሮት አላቸው ብለዋል። ኮሚሽኑ በመሰረታዊ ሀገራዊ ጉዳዮች ላይ ተመካክሮ የጋራ መግባባት ለመፍጠር አካታች የውይይት አጀንዳ ልየታ እያጠና መሆኑንም አንስተዋል። ኢትዮጵያ የመከረሽ ነው ያሉት ኮሚሽነሩ የሃይማኖት ተቋማት ምሁራን ለሀገር ጸንቶ መቀጠልና ለዘላቂ ሰላም የላቀ ሚና እንዳላቸው ምክክሩ ታሪካዊ ድል ይፈጥራልን ብለዋል። የሃይማኖት ተቋማት የሐሳብ ልዩነቶችን አለመግባባቶችን በውይይት መፍታት ወሳኝ መሆኑን በእለት ተዕለት የእምነት አስተምሮ ውስጥ እያነሱ መሆኑንም ጠቅሷል። ይህም የኮሚሽነሩ ዓላማ የሚደግፍና ዘላቂ ሰላምን የሚያመጣ በመሆኑ ኮሚሽኑ የሃይማኖት ተቋማት ያላቸውን ሚና በመገንዘብ በምክክር ሂደቱ ቁልፍ ተሳትፎ እንዲኖራቸው ማድረጉን ማመላክቷል። የሃይማኖት አባቶች በተከታዮቻቸው ዘንድ ያላቸውን ተሰሚነት ተቀባይነት በመጠቀም አለመግባባቶችን በውይይት ብቻ መፍትሄ እንዲያገኙ የሀገር ቀጣይነት የሚያረጋግጡ ዘላቂ ሰላም ማምጣት ላይ በጋራ እንሰራለን ብለዋል። የሃይማኖት ተቋማት በአጀንዳ ማሰባሰብ ሂደት በንቃት መሳተፋቸውን አስተዋጽኦ በቀጣይ በትግራይ ክልል በሚካሄደው የተሳታፊዎች ልየታና አጀንዳ ማሰባሰብ ሂደት ተሳትፏቸው እንዲያጠናክሩም ጠይቀዋል። በመሰረታዊ ሀገራዊ ጉዳዮች ላይ የጋራ መግባባት እስኪፈጠር ዘላቂ መፍትሄ እስኪመጣ የሃይማኖት ተቋማትና ምሁራን ድርብ ኃላፊነታቸውን እንዲወጡ ጥሪ ማቅርበዋል። አንዳንድ ባለድርሻ አካልም በምክክር ሂደቱ በመከባበር በመደማመጥ ርህራሄ በተሞላበት መንፈስ በመከራከር በሌላ በኩል ሌሎችን የምክክሩ ተሳታፊዎችን በዚህ መንፈስ በምክክሩ ሂደት ላይ እንዲሳተፉ ወደ መግባባት እንዲመጡ ምሁራን አባቶች ሚናቸውን እንዲወጡ ነው የጠየቁት። መረጃው የኢዜአ ነው። መረጃችን አሁን እንደቀጠለ ነው። የውጭ ሀገር ስራ ስምሪት ረቂቅ አዋጅ አገናኝ ኤጀንሲዎች እንደ ወንጀለኛ የሚያይና ተቆጣጣሪው መንግስት በገበያው ላይ ከግሎች ጋር ገበያ እንዲሻማ የሚያደርግ ነው በሚል የሰላ ትችት ቀረበበት። በረቂቅ አዋጁ ላይ ትችቱ የቀረበው በትላንትናው ዕለት በህዝብ እንደራሴ ምክር ቤት የሰው ኃይል ስራ ስምሪትና ቴክኖሎጂ ጉዳይ ቋሚ ኮሚቴ በአዋጁ ላይ ባካሄደው ይፋዊ የባለድርሻ አካል ውይይት ላይ ነው።
6 ሰዓታትን በፈጀው በዚህ የውይይት መድረክ ላይ የተሳተፉ ኤጀንሲዎች የሥራ ኃላፊዎችና ተወካዮች አዋጁ በሀገሪቱ ያሉ 1400 ኤጀንሲዎችን ህልውና አደጋ ላይ የሚጥል ነው የሚል ትችትም አቅርበዋል። ሰራተኛ ምልመላም በተመለከተው አዋጁ ማንኛውም ወደ ውጭ ሀገር ስራ ማሰማራት የሚፈልግ ዜጋ ምልመላ የሚከናወን ከአንድ ማዕከል አገልግሎት ጀምሮ በተዘረጋው የኢትዮጵያ የሥራ ገበያ መረጃ ስርዓት በኩል ብቻ መሆን እንዳለበትም ይደነግጋል። ይህንን አስመልክቶ ሐሳባቸውን የሰጡት አቶ ሚፍታህ አብዱ የተባሉ የውይይቱ ተሳታፊ አዋጁ አደገኛ መሆኑን ተናግረው ፍቃድ ሰጪው አካል በቀጥታ በገበያው ላይ እንዲሳተፍ የሚያደርግ ነው ብለዋል። በአዋጁ መሰረት መንግስት ሰራተኞቹን ወደ ውጪ መላክ ይችላል ያሉት አቶ ሚፍታህ ታዲያኛ እንዴት ብለን ነው ከፍቃድ ውጪ ተቆጣጣሪና ተደራዳሪውን አካል ማወዳደር የምንችለው? ተፎካካሪያችንና የምንፈልገውን አገልግሎት እንዴት ብለን ነው ፍትሃዊ ሆኖ ሊሰጠን የሚችለው ሲሉም ጠይቀዋል። እኛ እንደ አልሚ መታየት ሲገባን አዋጁ ግን እኛን እንደ ወንጀለኛ ነው የተመለከተን ሲሉ አቶ ሚፍታም አክለዋል። ሌላኛው የሰላትችት የቀረበበት የአዋጁ ክፍል ለዋስትና ገንዘብና ኢንሹራንስ በተመለከተ በተደነገገው ላይ ነው። በአዋጁ መሰረት ማንኛውም ኤጀንሲ ለሰራተኛው መብት ክብርና ደህንነት ዋስትና ማስከበር የሚለው ገንዘብ በዶላር ወይም ተመጣጣኝ የኢትዮጵያ ብር በሚኒስተር የባንክ ሂሳብ ቁጥር ማስቀመጥ አለበት በሚል ነው። በዚህም ለደረጃ 1 250 ሺህ፣ ለደረጃ 2 200 ሺህ፣ ለደረጃ 3 150 ሺህ፣ ለደረጃ 4 100 ሺህ እንዲሁም ለደረጃ 5 50 የአሜሪካን ዶላር ማስቀመጥ እንዳለባቸው አዋጁ ያስገድዳል። የኢትዮጵያ የባንክ ዘርፍ ለውጭ ባለሀብቶች ክፍት ሆነ። የኢትዮጵያ ብሔራዊ ባንክ የሀገሪቱ የባንክ ዘርፍ ለውጭ ተሳትፎ ክፍት የሚያደርግ አዲስ መመሪያ ይፋ አድርጓል። ይህ እርምጃ የኢትዮጵያ የፋይናንስ ዘርፍ ለውጭ ኢንቨስትመንት ክፍት ለማድረግ ሲደረግ የቆየ ጥረት የመጨረሻው ምዕራፍ ተደርጎ እንደሚወሰድም ተገልጿል። መመሪያ ቁጥር SBB ህዝባር 94 2025 ባለፈው ዓመት በተለያዩ ባለድርሻ አካላት በተደረጉ ሰፊ ውይይቶችና ምክሮች ግብአት ተደርጎ የተዘጋጀ መሆኑ ታውቋል። ይህ መመሪያ ከቅርብ ጊዜ ወዲህ በጸደቀው የባንክ ስራ አዋጅ መሰረት የወጣ ሲሆን የሚያስፈልገው የህግ ማዕቀፍ ማሟላቱን ተገልጿል። ይህ አዲስ የፍቃድ አሰጣጥ መመሪያ ለመጀመሪያ ጊዜ የውጭ ባለሀብቶች ባንኮችና ሌሎች ስትራቴጂካዊ ባለሀብቶችን ጨምሮ በኢትዮጵያ የባንክ ስርዓት ውስጥ እንዲሳተፉ ያስችላልም ተብሏል። ብሔራዊ ባንክ ትላንት ሰኔ 18 2017 ባወጣው መግለጫ መመሪያው የውጭ ተዋናዮች የባንኩን ዘርፍ እንዲቀላቀሉ በርካታ መንገዶችን ያቀርባሉ። ከነዚህ መካከል ቅርንጫፍ ባንኮችን፣ የውጭ ባንክ ቅርንጫፎችን ወይም የወኪል ቢሮዎችን ማቋቋምም ይገኙበታል። ይህ ተከትሎ የኢትዮጵያ ብሔራዊ ባንክ የሀገሪቱን የባንክ ዘርፍ ለውጭ ተሳትፎ ክፍት መሆኑን የገለጸ ሲሆን የውጭ ባንኮችና ባለሀብቶች ማመልከቻቸውን ለብሔራዊ ባንክ ማቅረብ እንደሚችሉ አስታውቀዋል። በኮንስትራክሽን ዘርፍ ለሚሰማሩ የውጭ ባለሀብቶች አስፈላጊው ድጋፍ ይደረጋል ተብሏል። በኮንስትራክሽን ዘርፍ ለሚሰማሩ የውጭ ባለሀብቶች አስፈላጊው ድጋፍ ይደረጋል ሲሉ የከተማ መሰረተ ልማት ሚኒስተር ወይዘሮ ጫልቱ ሳኒ ተናግረዋል። የምስራቅ አፍሪካ የውሃና የመሰረተ ልማት ጉባኤ እንዲሁም የቢግ 5 ኮንስትራክሽን ኢትዮጵያ አውደ ርዕይ በሚሊኒየም አዳራሽም እየተካሄደ ነው። ሚኒስተሯ በዚህ ወቅት የኮንስትራክሽን ዘርፍ ከሌሎች ክፍል ኢኮኖሚ ፊት እየቀደመ መሆኑን ጠቅሰው ሌሎች ዘርፎችን እያስተባበሩ እንዲቀጥሉ ያደረጉ እንደሆነም ገልጸዋል። የኮንስትራክሽን ዘርፍ ግዙፍ ካፒታል የሚንቀሳቀስበት ከፍተኛ የሰው ኃይል የሚሳተፍና የተለያዩ ቴክኖሎጂዎችን የሚጠቀም በመሆኑ በትኩረት እየተሰራ እንደሆነም ጠቅሰዋል። ባለፉት 7 ዓመታት ዘርፉ ከፍተኛ እድገት ማስመዝገቡን ጠቅሰው የታላቁ ህዳሴ ግድብ፣ የባቡር መሰረተ ልማት፣ የገበታ ለትውልድ፣ ገበታ ለሀገር እንዲሁም ሌሎች ግዙፍ ፕሮጀክቶችን ለአብነትም ጠቅሰዋል። የኮንስትራክሽን ዘርፍ ከዚህ በላይ እንደሚያድግ ሁሉም ባለድርሻ አካላት በቅርበትና በቅንጅት እንዲሰሩ ሚኒስተሯ ጥሪ አቅርበዋል። መረጃችን አሁንም እንደቀጠለ ነው። በማንያማር ታጣቂዎች ተይዘው የነበሩ ኢትዮጵያውያን በሙሉ ወደ ሀገር መመለሳቸው ተነገረ። በርካታ ኢትዮጵያውያን የተሻለ የሥራ ዕድል ለማግኘት በማሰብ በህገወጥ መንገድ የሚደረጉ የውጭ ጉዞዎች ዋጋ እያስከፈላቸው መሆኑ ተገልጿል። ዝርዝሩን ሀያት ከማል ታቀርበዋለች። ከማይናማር የሳይበር ወንጀል ካምፖች አምልጠው በታጣቂዎች እጅ ከወደቁት 751 ኢትዮጵያውያን መካከል የሆኑት የመጨረሻዎቹ 49 ተጎጂዎች ትናንት ወደ አገር መግባታቸውን የወላጆች ኮሚቴ አስተባባሪና በታይላንድ የሚገኙ ምንጮች ተናግረዋል። ከወንጀል ካምፖቹ መውጣት ያልቻሉ 42 ተጎጂዎች ግን አሁንም በአስቸጋሪ ሁኔታ ውስጥ ያሉ ሲሆን ከፎቅ ላይ ራሱን ወረወረ የተባለ አንድ ኢትዮጵያዊ ህይወቱ እንዳለፈም ተገልጿል። ወደ አገራቸው ተመልሰው የተጠናቀቁት ኢትዮጵያውያን ከየካቲት ወር አንስቶ ዲሞክራቲክ ካረን ቤንቮለንት አርሚ ወይም DKBA እና ቦርደር ጋርድ ፎርስ
BGF የተባሉ የማይናማር አማጺ እጅ ላይ ነበሩ። ኢትዮጵያውያኑ ከሌሎች ሀገራት ዜጎች ጋር በመሆን ታጣቂዎቹ እጅ የገቡት በግዳጅ ሰራተኝነት ተይዘው ከነበሩባቸው የሳይበር ወንጀል ካምፖች ካመለጡ በኋላ ነበር። ኢትዮጵያውያኑ ወደ እነዚህ ካምፖች የገቡት ጥሩ ገንዘብ እንደሚያገኙ ተነግሯቸው ወደ ታይላንድ ከተወሰዱ በኋላ በማይናማር ለሚገኙ የወንጀል ቡድኖች በመሸጣቸው ነው። በካምፖች ውስጥ የማጭበርበር ወንጀል እንዲፈጽሙ ሲገደዱ የነበረ ሲሆን የተለያዩ የስቃይ ድርጊቶችም ተፈጽመውባቸዋል። በታጣቂዎች እጅ የነበሩትን ተጎጆች ለማስወጣት በጃፓን ቶኪዮና በህንድ ኒው ዴልሂ በሚገኙ ኤምባሲዎች እንዲሁም በአጎራባቹ ሀገር ታይላንድ የሚገኙ መንግስታዊ ያልሆኑ ድርጅቶች በህብረት ሲሰሩ ነበር። በሁለቱ ታጣቂዎች እጅ የነበሩትን 751 ኢትዮጵያውያን ወደ አገር መመለስ የተጀመረው ሚያዝያ ላይ ነበር። ባለፈው 2 ወር ገደማ ጊዜ ውስጥ ኢትዮጵያውያኑ በተለያዩ ቡድኖች እየተከፈሉ ከማይናማር ወደ ታይላንድ ከተሻገሩ በኋላ ወደ አዲስ አበባ እንዲበሩ መደረጉን የተጎጆች ቤተሰቦች ኮሚቴ ሰብሳቢ ወይዘሮ አበበች ሲመል ለቢቢሲ ተናግረዋል። የመጨረሻው ቡድን ውስጥ የነበሩት 49 ኢትዮጵያውያን ማክሰኞ ሰኔ 17 2017 ዓ.ም ንጋት ላይ አዲስ አበባ መድረሳቸውንም ገልጸዋል። ኢትዮጵያውያኑ ወደ ሀገራቸው ለመመለስ ለተወሰኑት የቲኬት ወጪን መሸፈንን ጨምሮ የተለያዩ እገዛ ካደረጉ በታይላንድ የሚገኙ መንግስታዊ ያልሆኑ ድርጅቶች ውስጥ የአንዱ አመራር የሆኑ ምንጭ ዛሬ ጠዋት የመጨረሻዎቹን ኢትዮጵያውያን ወደ ቤታቸው ልከናል፣ ይህ ታሪክ የሚቀጥል ነው፣ አንዱ ምዕራፍ ግን ተጠናቋል ሲሉ ተናግረዋል። እነዚህ ተጎጆች በሙሉ ወደ ሀገራቸው ቢመለሱም አሁንም ድረስ ከወንጀል ቡድኖቹ ማምለጥ ያልቻሉ 42 ኢትዮጵያውያን በ3 የተለያዩ ካምፖች ውስጥ እንደሚገኙ ገልጸዋል። ወደ ውጪ መረጃችን ስናመራ በእስራኤልና በአሜሪካ የሚመራው የእርዳታ ፋውንዴሽን ለበርካታ ንጹሃን ፍልስጤማውያን ሞት ምክንያት መሆኑ ተሰማ። በጋዛ ዛሬ የምግብ እርዳታ ሲጠብቁ የነበሩ ከ90 በላይ ሰዎች እንደሞቱም ተገልጿል። ዝርዝሩን መሐመድ ሚፍታ ያቀርብልናል። አላሁ አክበር። ዶናልድ ትራምፕ ወደ ስልጣን በመጡበት ማግስት የመጀመሪያው እቅዳቸው የሆነው በመካከለኛው ምስራቅ ዘላቂ ሰላም አመጣለሁ የሚል ነበር። ያኔ ጋዛውያንን ከምድራቸው አጸዳለሁ በማለታቸው ከፍተኛው ግዘት ገጥሟቸው እቅዳቸውን ገቢራዊ ለማድረግ ስልታቸውን የለወጡ ይመስላል። በዚህ ጉዳይ ላይ በርካታ የአረብ መሪዎችን ድጋፍ ለማግኘት ግዙፍ መዋለ ንዋይ ፈሰስ አድርገዋል ይባላል። ከዲፕሎማሲያዊ ስትራቴጂ በስተጀርባ ደግሞ እስራኤል ጋዛን በተለያዩ ወታደራዊ ኮሪደሮች የጋዛን ምድር ለማጽዳት ጠንካራ ወታደራዊ ድጋፍ አድርገዋል። ከዚህም ውስጥ በጆ ባይደን ዘመን ለእስራኤል እንዳይሸጡ እግድ ተጥሎባቸው የነበሩ አውዳሚ የጦር መሳሪያዎችን ለእስራኤል እንዲሸጡ ፈርመዋል። እስራኤልም እነዚህ መሳሪያዎች ተጓጉዘው ሀገሯ ከደረሱ በኋላ በብዙ ጥረት የተደረሰውን የተኩስ አቁም ስምምነት ሰብራ የጋዛን ጦርነት ዳግም ጀመረችው። ይህ ቅዳቸው ጋዛን የማጽዳት ዘመቻ ወታደራዊ ስትራቴጂ ይመስላል። አሁን ላይ ጋዛ ፈራርሳለች። ፍልስጤማውያን በአስከፊ ህይወት ውድቀት ውስጥ ይገኛሉ። አላሁ አክበር። ጋዛውያን ተርበዋል። ለመፋለም ጠንካራ ክንድ የላቸውም። አብዛኛዎቹ በፍርስራሽ ህንጻዎች ስርና በመጠለያ ጣቢያዎች ውስጥ ቀርተዋል። ነገር ግን እነዚህንም ቢሆን ማጽዳቱ ለእስራኤል አስፈላጊ የሆነ ይመስላል። አሁን ደግሞ የጋዛውያንን ሞት ሲደግሱ የነበሩት ሁለት ወዳጅ ሀገራት ለጋዛውያን አዝነናል አሉ። ትራምፕም ጋዛውያንን ለመመገብ ከኦዲት ነጻ የሆነ የ$30 ሚሊዮን እርዳታ አጸደቁ። ይህ ገንዘብ ደግሞ በሲአይኤ እና በእስራኤል በጥምረት የሚመራ የጋዛ እርዳታ ፋውንዴሽን በምህጻሩ GHF እንዲቋቋም ተደረገ። ያኔ እውነት የመሰላቸው ፍልስጤማውያን ረሃባቸውን ለማስታገስ ወደ እነዚህ የእርዳታ ማዕከላት መጉረፍ ጀመሩ። የሆነው ግን የተገላቢጦሹ ነበር። የእስራኤል ወታደሮች ከየጉሪያቸው የወጡ የተራቡ ጋዛውያንን በአደባባይ በጥይት ያጭዷቸው ገባ። ምግብ ለማግኘት የምግብ ሳህን ይዘው የተሰለፉ ፍልስጤማውያን በአየር ሳይቀር ቦምብ ይጣልባቸዋል። ምግብ ለማግኘት ተሰልፈናል። የምንፈልገው ምግብ ነው። ብዙ ሰዎች ተርበዋል። መብላት ይፈልጋሉ። የምንበላው የለንም። መጠለያ የለንም። ሰዎች በመከራ ውስጥ ነው ያሉት። እኛ እዚህ መጥተናል። ምግብ እየጠበቅን ነው። እኛ ለሞት እጅ ሰጥተናል። መግቡን ወይም ግደሉን። ወደ ጋዛ ያለ እስራኤል ፍቃድ ምግብ አይገባም። መድኃኒቶቹም አይደርሱም። ሆስፒታሎችና የመድኃኒት መደብሮች ወድመዋል። የሞት መጠን ግን በየቀኑ፣ በየሰዓቱ፣ በየሰከንዱ ይጨምራል።
የተባበሩት መንግስታት ድርጅት ከፍተኛ የእርዳታ ባለስልጣን ጆናታን ዊትል እንደተናገሩት ምግብ ፍለጋ ከሚወጡ አብዛኛዎቹ ፍልስጤማውያን ወደ አሜሪካና እስራኤል የእርዳታ ማከፋፈያ ጣቢያዎች ሆን ተብሎ በወታደራዊ ዞን ውስጥ ለመድረስ ሲሞክሩ በጥይት ወይም በቦምብ ይገደላሉ ብለዋል። እስራኤል በጂኤችኤፍ የእርዳታ ፋውንዴሽን ወጥመድ አሁንም ፍልስጤማውያንን ማጥመዷን ቀጥላለች። በዛሬው ዕለት ብቻ የምግብ እርዳታ ሲጠባበቁ የነበሩ 90 ፍልስጤማውያን ሰማዕት ሆነዋል። ከእስራኤል ወታደሮችም በተጨማሪ በጋዛ አዳዲስ የገቡት የአይሁድ ሰፋሪዎች ፍልስጤማውያንን እየገደሉ እንደሆነ የአልጀዚራ ዘገባ ያመለክታል። እነዚህ የአይሁድ ሰፋሪዎች ዛሬ ጧት 3 ፍልስጤማውያንን ገድለዋል። በአጠቃላይ በተለያዩ የጋዛ አካባቢዎች እስራኤል ፍልስጤማውያንን በተደራጀ ወታደራዊ ኮሪደር በአየር ኃይልና በምግብ እርዳታ ስም በከፈተችው የሞት ወጥመድ በየሰዓቱ ያለ ርህራሄ ትገድላለች። ተመልሰናል። በእስራኤልና ኢራን መካከል ለ12 ቀናት በቆየው ተከታታይ ጦርነት እስራኤል ለከፍተኛ ኢኮኖሚ ወጪ እንደዳረጋትም ተሰምቷል። እስራኤል በራሷ ቆስቋሽነት በጀመረችው ጦርነት በመቶ ሚሊዮኖች የሚቆጠሩ ዶላሮችን ስታጣ እንዳልቀረችም ተዘግቧል። ዝርዝር መረጃውን ዙበይዳ ሐሰን አዘጋጅተዋለች። እስራኤል ከኢራን ጋር በከፈተችው ለ12 ቀናት የዘለቀ ጦርነት እስራኤል ከፍተኛ የሆነ የኢኮኖሚ ውድቀት እንዳጋጠማት ተሰምቷል። እስራኤል በማን አለብኝነት በኢራን ላይ ባደረሰችው የተኩስ ጥቃት የተጀመረውና ኢራን አሸናፊነቷን ያሳየችበት የ12 ቀን ጦርነት የእስራኤልን ኢኮኖሚ በእጅጉ እንዳዳቀቀውና ምናልባትም በመቶ ሚሊዮን የሚቆጠሩ ዶላሮችን ሳታጣ እንዳልቀረችም የመገናኛ ብዙሃን ዘገባዎች እንዲሁም የዘርፉ ባለሙያዎች እየተናገሩም ይገኛሉ። እስራኤል በኢራን ላይ በሰነዘረችው ጥቃት በመጀመሪያው ሳምንት 5 ቢሊዮን ዶላር አካባቢ አውጥታለች ሲል ፋይናንሻል ኤክስፕረስ በድረገጹ ላይ ያስነብባል። ለጦርነቱ ዕለታዊ ወጪም 725 ሚሊዮን ዶላር የደረሰ ሲሆን ከዚህ ውስጥም 593 ሚሊዮን ዶላር ለጥቃቶች ውለዋል። 132 ሚሊዮን ዶላር ደግሞ ለመከላከያ እርምጃዎችና ወታደራዊ ማሰባሰቢያም ተመድቦ ቆይቷልም ተብሏል። ዘ ዎል ስትሪት ጆርናል እንደዘገበው ለእስራኤል ጸረ ሚሳኤል የአየር ስርዓቶችን ዕለታዊ ወጪ ከ10 ሚሊዮን ዶላር እስከ 200 ሚሊዮን ዶላርም ይደርሳል። በእስራኤል የሚገኘው አሮን የኢኮኖሚ ፖሊሲ ኢንስቲትዩት እንዳለው ደግሞ ጥቃቱ ለአንድ ወር ቢቀጥል አጠቃላይ ወጪው ከ12 ቢሊዮን ዶላር በላይ ሊደርስም ይችላልም ብሏል። በአሜሪካ ዩኒቨርሲቲ የፋይናንስ ረዳት ፕሮፌሰር የሆኑት ናስር አብዱል ከሪም ለአናዶሉ እንደተናገሩት ጥቃቱ በቀጥታም ሆነ በተዘዋዋሪ በአጠቃላይ እስራኤልን እስከ 20 ቢሊዮን ዶላር ሊያከስራት እንደሚችል በመጥቀስ ጥቃቱ በቀጥታ በእስራኤል ወታደራዊ ወጪ ብቻ ሳይሆን በሀገሪቱ የምርት እንቅስቃሴ ላይም ተጽዕኖ አሳድሯልም ብለዋል። አብዱል ከሪም እንደሚሉት የእስራኤል የበጀት ጉድለት በ6 በመቶ እንደሚጨምርና ለተጎዱ ዜጎችም የሚከፈለው የካሳ ክፍያ የሀገሪቱን የህዝብ ፋይናንስ የበለጠ እንደሚያበላሸውም ተናግረዋል። በጦርነቱ የመጀመሪያው ሳምንት ቤታቸውን የለቀቁ እስራኤላውያን ቁጥርም ከ10,000 በላይ ሲሆን 36465 ሰዎችም ለካሳ ጥያቄ አቅርበዋል ሲልም የእስራኤል ግብርና ባለስልጣን አስታውቋል። አብዱል ከሪም እንዳሉት የእስራኤል መንግስት እየሰፋ የመጣውን የበጀት ጉድለትን ለመሸፈን በ3 ዘርፎች ላይ እያጤነም ይገኛል። በዚህም በጤናና በትምህርት ላይ የህዝብ ወጪን መቀነስ፣ ታክስ መጨመር ወይም ብድርን መፈለግ ነው። ይህም የእስራኤል ህዝብን እዳውን ከብሔራዊ ገቢ ጥምርታ ከ75 በመቶ በላይ ሊጨምረው ይችላልም ብለዋል። የእስራኤል የገንዘብ ሚኒስቴር የሀገሪቱ የፋይናንስ ምንጭ በፍጥነት እየተሟጠጠ መምጣቱን ገልጾ 857 ሚሊዮን ዶላር ወደ መከላከያ ሚኒስቴር እንዲዘዋወርም ጠይቋል። በጤና በትምህርትና በማህበራዊ አገልግሎት ሚኒስቴር 200 ሚሊዮን ዶላርም ቅናሽም ጠይቋል። የእስራኤል የፋይናንሻል ጋዜጣ ግሎባል እንደዘገበው ከሆነ ደግሞ ከእነዚህ ገንዘቦች አብዛኛው ወታደራዊ ሰራተኞችን ወጪ ለመሸፈንም ይውላል። በጦርነቱ ወቅትም በተደረገው መጠነ ሰፊ የቅስቀሳ ጥሪ 450,000 የሚጠጉ ተጠባባቂ ለስራ ተጠርተውም ነበርም ተብሏል። በሁለቱ ሀገራት መካከል ያለው ጦርነት ቀጣይነት ቢኖረው ምናልባትም የእስራኤል የእድገት መጠን ይቀንሳል፣ የስራ አጥ ቁጥርም ሊጨምር ይችላል፣ የድህነት መጠኑን በከፍተኛ ሁኔታ ይጨምራል ሲሉም ባለሙያዎቹ ይናገራሉ። ኢራን በቴል አቪቭና በሃይፋ ወሳኝ መሰረተ ልማቶች ላይ ኢላማ አድርጋ መቆየቷም ይታወሳል። በእስራኤል ትልቁ የነዳጅ ማጣሪያ ባዛን ጥቃትን ጨምሮ በየቀኑ 3 ሚሊዮን ዶላር ኪሳራ አስከትሏል ሲልም ፋይናንሻል ታይምስ ዘግቦታል። የእስራኤልን አጸፋ ጥቃት ተከትሎ የቤን ጉሪዮ አየር ማረፊያም ስራውንም አቁሟል። የአውሮፕላን ማረፊያውን በተለምዶ ወደ 300 የሚጠጉ በረራዎችና 35,000 መንገደኞችን በየቀኑ ያስተናግዳል። ይህም መስተጓጎል የበለጠ ኢኮኖሚያዊ ኪሳራን ሊያስከትል ይችላልም ተብሏል። የእስራኤል ፋይናንሻል ገበያዎችም በወታደራዊ ውጥረቶች ምክንያት ተጎድተዋል። ለምሳሌ የኢራን ሚሳኤል በቅርቡ የእስራኤልን የአልማዝ ልውውጥ መምታቱ ከእስራኤል አጠቃላይ ወደ ውጪ ከሚላኩ ምርቶች ውስጥም 8 በመቶ
ጉዳት ደርሶበታልም ተብሏል። እንደ እስራኤል ዳይመንድ ኢንስቲትዩት ዘገባ ከሆነ የኢራን ጥቃት በቴል አቪቭ የአክሲዮን ልውውጥ ውስጥም ስጋትን ፈጥሮም ቆይቷል። የኢኮኖሚ ባለሙያ ተንታኞችና ሚዲያዎች እንደዘገቡት የኢራን አሸናፊነት የታየበት የ12 ቀናት ጦርነቱ በእስራኤል ኢኮኖሚ ላይ ከፍተኛ የሆነ ጠባሳንም ጥሏል። 1447ኛው ዓመት ሂጅራ አዲስ ዓመት መግባቱን ተከትሎ የካዕባ ልብስም ተቀይሯል። የካዕባ የጨርቅ መሸፈኛ የሆነው ኪስዋህ በየዓመቱ የሚተካው በሙሐረም የመጀመሪያ ቀን የኢስላሚክ ሂጅራ ዓመት የመጀመሪያ ወር ሲሆን ከ10 ሰላት በኋላ ነው የተቀየረው። ይህ ጉልህና እጅግ የሚናፈቅ ዓመታዊ የካዕባ ልብስ የመቀየር ስርዓትም ነው። አዲሱ ኪስዋህ በመካ አልጂድ አውራጃ በሚገኘው በንጉስ አብዱል አዚዝ ኮምፕሌክስ ለ11 ወራት የሚጠጋ ጊዜ ሲመረት ቆይቷል ተብሏል። ሂደቱ ለዘመናት ሲከናወን የቆየ ሲሆን 7 ዋና ደረጃዎችን ያካትታል። ይኸውም የውሃ ማጣሪያ፣ ሐር ማጠብ፣ ቀለም ማቅለም፣ ሽመና፣ የቁርአን አንቀጾች፣ ጂኦሜትሪካዊ ህትመት፣ የወርቅና የብር ክሮች ያሉ ጥልፍና የመጨረሻ ስብሰባና ፍተሻ የሚሉ የምርት መንገዶችን አልፎ እንደሚመረትም ተናግሯል። ካዕባ ጥቁር የሐር መሸፈኛ የሆነው የኪስዋህ የመቀየር ስርዓት በዛሬው ዕለትም ተካሂዷል። በመጨረሻም የጤና መረጃችንን የምናደርስ ይሆናል። ሙስጠፋ መሐመድ አዘጋጅቶልናል። ኢትዮጵያ በጤናው ዘርፍ ፈጠራን እንደ ስትራቴጂክ ችግር መፍቻ መቀበሏ ውጤት ለማስመዝገብ አይነተኛ ሚና ተጫውቷል ተባለ። ኢትዮጵያ ብሔራዊ የዲጂታል ፍኖተ ካርታና የዲጂታል ጤና ስራ ክፍሎችን በማደራጀት ፈጠራን እንደ ስትራቴጂክ ችግር መፍቻ መቀበሏ ውጤት ለማስመዝገብ አይነተኛ ሚና መጫወቱን የጤና ሚኒስቴር ዴኤታ ሳህረላ አብዱላሂ ገልጸዋል። ዓለም አቀፉ የጤና ኢኖቬሽንና ጥራት ጉባኤ ኢኖቬሽን ለሁለንተናው የጤና ሽፋን በሚል መሪ ሐሳብ በአዲስ አበባ እየተካሄደ ይገኛል። የጤና ሚኒስቴር ዴኤታ ሳህረላ አብዱላሂ ኢትዮጵያ የኢኖቬሽን ጤና እንክብካቤ፣ የህሙማን ደህንነት፣ የጤና አገልግሎት ፍትሐዊነትና የጤና አመራርን ለማሳደግ መሰረት አድርጋ እየሰራች መሆኗን ተናግረዋል። በጤናው ዘርፍ ባለፉት ዓመታት በርካታ ለውጦች መመዝገባቸውን አስታውሰው በሕክምና ተቋማት የሚወልዱ እናቶች መጠን ከ80 በመቶ በላይ፣ የክትባት ሽፋን ከ90 በመቶ በላይ መድረሱንና ሌሎች የተመዘገቡ ውጤቶችን ለማሳያነት ዘርዝረዋል። ኢትዮጵያ ብሔራዊ የዲጂታል ፍኖተ ካርታና የዲጂታል ጤና ስራ ክፍሎችን በማደራጀት ፈጠራን እንደ ስትራቴጂክ ችግር መፍቻ መቀበሏ ለምትመዘገቡ ውጤቶች አይነተኛ ሚና ተጫውቷል ነው ያሉት። በአርቲፊሻል ኢንተለጀንስ በሚደገፉ መመሪያዎች፣ ቴሌሜዲሲንና ሰው አልባ መሳሪያዎች በጤናው ዘርፍ ማህበረሰብን ለመድረስ ትልቅ አስተዋጽኦ እያበረከቱ መሆኑንም ጨምረው ገልጸዋል። በቀጣይም ተላላፊ ያልሆኑ በሽታዎች፣ ወረርሽኝ፣ የጨቅላ ህጻናት ሞትንና ሌሎችን ለመቀነስ ፈጠራ የታከለበትን አሰራር በመዘርጋት ይበልጥ መስራት ይኖርብናል ብለዋል። ኢኖቬሽንና ቴክኖሎጂ ሚኒስቴር ዴኤታ ዶክተር ባይሳ በዳዳ ፈጠራ የቅንጦት ጉዳይ ሳይሆን በጤናው ዘርፍ በጥራት ፍትሐዊነትና የታካሚዎች ደህንነት ላይ የሚስተዋሉ ክፍተቶችን ለመሙላት ያግዛል ብለዋል። ጤና ሚኒስቴር ያዘጋጀውን ስትራቴጂ መሰረት በማድረግ ዘርፉን የሚያሸጋግሩ የፈጠራ ስራዎችን በትብብር እያከናወነ እንደሚገኝም ጠቁመዋል። በኢትዮጵያ የዓለም ጤና ድርጅት ተወካይ ዶክተር ኦን ካሎዋ በበኩላቸው ኢትዮጵያ በጤናው ዘርፍ ሀገር በቀል የፈጠራ ውጤቶችን ተግባራዊ ማድረጓ ዘርፉን ወደ ላቀ ደረጃ ለማሸጋገር መሰረት ይሆናል ብለዋል። የዓለም ጤና ስጋቶችን ተጽዕኖ የሚቋቋም የጤና ስርዓት ለመዘርጋት ፈጠራን ማዕከል ያደረጉ ጥራትና ተደራሽነትን የሚያረጋግጡ አሰራሮችን መዘርጋት ወሳኝ መሆኑንም እንዲሁም የዓለም ጤና ድርጅት ባለፉት ዓመታት የኢትዮጵያን ብሔራዊ የጤና የፈጠራ ምህዳር ለማስፋት መደገፉን ጨምሮ በእናቶች ጤና አጠባበቅ፣ ወባን በመቆጣጠር በዲጂታል ጤና አገልግሎት በቅርበት ሲሰራ መቆየቱም አስታውሰዋል። ኢትዮጵያ ከነባራዊ ሁኔታዎች ጋር የተጣጣሙ ሀገር በቀል መፍትሄዎችን በፈጠራ በመደገፍ እያከናወነች ያለው ተግባር የጤናውን ዘርፍ ወደ ላቀ ደረጃ ለማሸጋገር ቁልፍ ሚና እንዳለውም አመልክተዋል። የዓለም ጤና ድርጅት በጤና ዘርፍ ፈጠራንና ሌሎች የጤና መርሃ ግብሮችን የሚተገብሩ አሰራሮችን በመደገፍ ከኢትዮጵያ ጋር በትብብር መስራቱን እንደሚቀጥልም አረጋግጧል። ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ ዛሬን ጨምሮ ለ3 ቀናት የሚካሄድ ሲሆን በጤናው ዘርፍ የተሰሩ የፈጠራ ውጤቶችን የሚያሳይ አውደ ራዕይም ቀርቧል። ከ99 በመቶ በላይ ትክክለኛነቱ የተረጋገጠ የአንጎል እጢን የሚመረምር የአርቲፊሻል ኢንተለጀንስ ሞዴል ይፋ ሆነ። የአንጎል እጢ በአስቸጋሪ ቦታ ላይ የሚገኝ በመሆኑ የሕክምና ሂደቱም ውስብስብ ያደርገዋል። በጀርመን በርሊን በሚገኙ ተመራማሪዎች ይፋ በሆነው የአርቲፊሻል ኢንተለጀንስ ሞዴሉ ከ170 በላይ የአንጎል እጢ አይነቶችን እንዲለይ የሚያስችል ስልጠና ወስዷል።
ኔቸር ካንሰር በተባለ መጽሔት ላይ እንደተገለጸው ሞዴሉ እጢዎችን በፍጥነትና በከፍተኛ ትክክለኛነት ይለያል። ሞዴሉ በርካታ ስልጠናዎችን የሰለጠነ ሲሆን 99.1% የአንጎል እጢዎችን በትክክል ለመመርመር ያስችላል። ሞዴሉ በዲኤንኤ ናሙናዎች ላይ በመመርኮዝ በትክክለኛና ወጪ ቆጣቢ በሆነ መንገድ የአእምሮ እጢን ለመለየትና ለማከም ያስችላል ተብሏል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትም የአንጎል እጢን ለመመርመር የሚያስችል ሞዴል ማበልጸጉ ይታወሳል። ለሰዓቱ ያዝንላችሁ የነጃሺ መረጃ ይህን ይመስል ነበር። ከቀሪ የነጃሺ ፕሮግራሞች ጋር ሰላም አለይኩም ወራህመቱላሂ ወበረካቱ።